ሰላም እንዲስቆያችሁ ውድ ተመልካቾቻችን አዳዲስ መረጃዎች ይዘናል። አዳሩን የተሰሙ መረጃዎች አሉ። እናንተ እስከ መጨረሻው ድረስ ተከታተሉን። የኢትዮጵያ ውጭ ጉዳይ ሚኒስትር ግብጽን አስጠንቅቋል። ግብጽ ከበባ እያደረገችብኝ ነው ሲል ከሷል ነግራችኋለን። እንደዚሁም በኢቮላ ወረርሽኝ ምክንያት ጉባኤው ተራዝሟል። የትኛው ጉባኤ ነግራችሁ ይኖራል። እንደዚሁም የአሜሪካ ወታደሮች 5000 የሚሆኑ ወታደሮችን ወደ ፖላንድ ልካለች። የምንመለከተው ጉዳይ ነው። እንደዚሁም በሳውዲ አረቢያ ጅቡቲን ጨምሮ አንድ ጥምረት ፈጥረዋል። ምን አይነት ጥምረት ነው ነግራችኋለን። እንደዚሁም ደግሞ የኤርትራ ውጭ ጉዳይ ሚኒስተር ከኳታር የውጭ ጉዳይ ሚኒስተር እና ባለስልጣናት ጋር ውይይት አድርጓል። ስለምን ጉዳይ ነው ውይይት ያደረጉት የሚለውን እንደዚሁም ነግራችሁ ይኖራል። እንደዚሁም የኢራን ጦር በከፍተኛ ሁኔታ እየተደራጀ መሆኑ መረጃዎች ወጥተዋል። ስለሱ መረጃ አለ። እንደዚሁ ታዋቂው የዓለም አቀፍ ጋዜጠኛ እንግዲህ የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ ማውጣቱ ነው የተነገረው። በመግለጫውም ግብጽን አስጠንቅቋል ነው የተባለው። ግብጽ በተለይ በሶማሊያ እንደዚሁም በኤርትራ የምታደርጋቸው እንቅስቃሴዎች ሱዳንን ጨምሮ ማለት ነው ኢትዮጵያን የመክበብ እንቅስቃሴ ነው ሲል ነው በመግለጫው የገለጸው። የኢትዮጵያ ውጭ ጉዳይ ሚኒስትር ናቸው እንግዲህ ይህንን መግለጫ ይፋ ያደረጉት። ግብጽ የቀይ ባህርን ወደብ ኢትዮጵያ እንዳታገኝ በከፍተኛ ትኩረት እየሰራች ነው ሲል ነው እንግዲህ የኢትዮጵያ ውጭ ጉዳይ ሚኒስትር ግብጽን ከሰሰ ማለት ነው። የግብጽ ምላሽ ምን ይሆናል እየተጠበቀ ነው የሚገኘው። ምናልባትም እንግዲህ ከኤርትራ ጋር ያላቸው ከሶማሊያ ጋር ያላቸው ግንኙነት በነገራችን ላይ በኢትዮጵያ ላይ ትልቅ ጫና እያሳደረ እንዳለ ይታወቃል። በኢቮላ ወረርሽኝ ምክንያት ስብሰባው መራዘሙ ነው የተነገረው። የአፍሪካ ህንድ ጉባኤ ነበረ እና በዚህ ጉባኤ እንግዲህ የአፍሪካ ሀገራት ናቸው በብዛት የሚሳተፉት እና ይሄ ደግሞ በኮንጎ እና እንደዚሁም በሩዋንዳ አካባቢ ኡጋንዳም ጭምር መካሰቱን ተከትሎ ይህ የኢቮላ ወረርሽኝ ማለት ነው ስብሰባው መራዘሙ ነው የተነገረው። የህንድ እንደዚሁ ባለስልጣናትም ይፋ አድርጓል። የአፍሪካ ህብረትም እንደዚሁ ጉባኤውን ይመለከተዋል እና እሱም ይፋ አድርጓል። ጉባኤው እንደተራዘመ ላልተወሰነ ጊዜ መራዘሙ ነው። አሜሪካ ወደ ፖላንድ 5000 ወታደሮችን ልትልክ እንደሆነ ይፋ አድርጋለች። እነዚህ 5000 ወታደሮች ከየት ነው የሚሄዱት የሚለው ጉዳይ አሁንም እያጠያየቀ ነው የሚገኘው። ከጀርመን 5000 ወታደሮችን አስወጣለው ስትል የነበረችው አሜሪካ ምናልባትም ከጀርመን የወጡት 5000 ወታደሮች በቀጥታ ወደ ፖላንድ ይላካሉ ወይስ ከአሜሪካ ነው የሚለው ብዙዎችን እያነገረ የሚገኘው። አሜሪካ በአውሮፓ ምድር ላይ እንግዲህ ወደ 80000 የሚጠጋ ወታደር እንዳላት ይታወቃል። 35000 አካባቢ የሚሆኑት ደግሞ በጀርመን ነው የሚገኙት። የቀሩት 10000 በጣሊያን 12000 ደግሞ በዩናይትድ ኪንግደም ወይም እንግሊዝ ይገኛሉ እና በርካታ ቁጥር ነው ወታደር ያላት እንግዲህ አሜሪካ ማለት ነው። በፖላንድም እንደዚሁ በርካታ ወታደሮች ያላት ወደ 10000 የሚጠጉ የጦር ቤዝም እንዳላት የሚታወቅ ጉዳይ ነው። ሳውዲ አረቢያን ጅቡቲን ጨምሮ አዲስ ጥምረት ተፈጥሯል ነው የተባለው። ሬድሲ የተባለ ይህ ጥምረት በቀጠናው ያሉ ወደብ ያላቸው ሀገሮችን የሚያስተሳስር ጥምረት ነው የተባለው። በዋናነት የካርጎ አገልግሎት ነው የሚሰጠው። የሳውዲ አረቢያን ከግብጽ ጋር የሚያገናኝ እንደዚሁም ደግሞ የዮርዳኖስ ወደቦችን የጅቡቲ ወደብን ከኦማን ጋር የሚያገናኝ እነዚህ ሀገራትን የሚያስተሳስር ሬድሲ የተሰኘ ጥምረት ፈጥሯል ነው የተባለው እና ይሄ እንግዲህ ምናልባትም ይሄ የካርጎ ወይም ደግሞ የትራንስፖርት ማጓጓዣ በጀልባ ማስረው እና ይህንን አስመልክቶ ነው እንግዲህ አንድ ላይ ለመስራት እና በነዳጅ መጥፋት በነዳጅ ምክንያት ያለውን ዲስታንስ ለመቀነስ እና አብሮ ለመስራት ያለመ ስምምነት አድርገው ሬድሲ የተሰኘውን ተቋም ፈጥረዋል ነው የተባለው። የኤርትራ የውጭ ጉዳይ ሚኒስትርና እንደዚሁም ደግሞ የኳታር ባለስልጣናት በኤርትራ ውይይት ማድረጋቸው የተነገረው። ከፍተኛ ባለስልጣናት ናቸው ውይይት ያደረጉት። በዋናነት ስለምን ተወያዩ የሚለው ግልጽ ባይሆንም በሁለቱ ሀገራት መካከል የወጣው መግለጫ ግን ዲፕሎማሲያዊ ልውውጥ አድርገናል፣ አብሮ ለመስራት ተስማምተናል የሚል አጠር ያለ መግለጫ ነው ያወጡት። ነገር ግን ጠለቅ ያለ እቅድ ወይም አላማ እንዳላቸው ነው እየተነገረ የሚገኘው። በተለይ በቀይ ባህር ያለው የፖለቲካ እንቅስቃሴ ከፍተኛ የስበት ማዕከል እንደሆነ ይታወቃል። ኤርትራን ወደ ሀያልነት ለማምጣት ከፍተኛ ጥረት እንዳለ ይታወቃል። በተለይ በአረቡ ክፍል ማለት ነው ኳታርን ጨምሮ ሌሎችም ሀገራት ጥረት እያደረጉ እንዳለ ይታወቃል። የተባበሩት አረብ ኤሚሬትስም እንደዚሁ ወደዛ እየተመላለሱ ነው። ግብጽም አለች በዛ እና የቀይ ባህርን ወደ ኤርትራ ለማሳለፍ ከፍተኛ እንግዲህ ያው በቁጥጥሯ ስር እንዳለ ይታወቃልና የበላይ እንድትሆን ለማድረግ እየተሰራ እንዳለ ነው የመረጃ ምንጮች የጠቀሱ የሚገኙት። የኢትዮጵያ መንግስትም ቀይ ባህርን በተደጋጋሚ እየጠየቀ ነው የሚገኘው እና ይህንንም በከፍተኛ ሁኔታ በኢትዮጵያ ላይ ጫና ያሳድራል ተብሎ የተነገረው።